ምን መሰለሽ ነው አይወልሽ መሲ ላንቺ እህትሽ አይደለችም እንዴ ማለት እየቀለድክ ነው ወይስ ያማል ምን ለማድረግ እየሞከርክ ነው እውነቴን ነው አይወልሽ መሲ ብቻ አይደለችም መኩም ወንድምሽ አይደል ቴዲ አትጃጃል እሺ እየቀለድኩ ነው ለማንኛውም ስልክ ልደውል እንዴ ኧረ እባክህ አላበዛው በአሁንስ በጣም አበዛው እሺ ተረጋጊ አንዴ መተሻል እኮ ስለዚህ ተነጋግረን ጨርሰን ነው የምትሄጂው አንዴ ውስጥ ላይ ስልክ አውርቼ መመለስ ብቻ ነው ይኸውልህ ቴዲ መቃዠትህን በልክ አድርገው እሺ ወይኔ እህቴ በሽተኛ ነበር ለካ ያገባችሁ እባክሽ አታስቂኝ እንጂ ነው እኔ በጣም ጤነኛ ነኝ በጣም ቻብልሽ እንዴ ምንድነው ብቻሽ መገለፍጭው ኧረ በእናትህ እያስፈራሽኝ ነው ብታይ ትናንትና ከሚሉን ጋር ልጅ እያለን ያደረግናቸው ነገሮች እያሰብን ስንገረም ነበር እና ለዚህ ነው እንደዚህ የሚገለፍጭው ቆይ አንቺ ጅሎሽ እንዴ ግን አሁን እንዴት ናችሁ ማለት የሆነ ጊዜ ልኮ በቃ ላሳብድሽ ሁላ ደርሶ ነበር ምንም የተለየ ነገር የለም ማለቴ አፈቅርሃለሁ ላልኩት ነገር እሱ አሁንም ድረስ በአቋሙ እንደጸና ነው እኔ ደግሞ በየቀኑ ሳየው ጭራሽ ፍቅር እየባሰብኝ ነው ስለዚህ ጓደኛዬ ውሳኔ ትክክል ይመስለኛል የትኛው ውሳኔሽ ወደ መጣውበት መመለስ እሱ ትክክለኛና ጤነኛ ሐሳብ ይመስለኛል ኧረ በእናትሽ ቴሊሳ አታስደብሪኝ እንጂ ይሄማ ምን ትክክለኛ ሆኖ ጤናማ ሆኖ ሐሳብ አይደለም አይ ቤቲ እንደዚህ ነው የሚሻለው እኔ እኮ የምር ከልቤ ነው የምወደው መውደዴ ችግር የለውም ሁሉም ሰው የሚያደርገው ነገር ነው በተለይ ደግሞ ባልነግረው ኖሮ በጣም አሪፍ ነበር አሁን ላይ ሳስበው ግን የሚሰማኝ ነገር እንደዛ አይደለም እና እንዴት ነው የሚሰማሽ አስቢ እስኪ የማፈቅረው ሰው ሌላ ሰው ወዶ ከዛ እኔ በየቀኑ አይኑን እያየሁት አይ አልችልም እንደዚህ አይነት ነገር በጣም ከባድ ነው እንደ ቀላል እንዳትወስጂው እሺ እኔ ፍቅር ቀላል ነው እያልኩ አይደለም በራሴ ስላየሁት ግን ደግሞ ከበደ ተብሎም ደግሞ ሀገር ጥሎ መውጣትም ደግሞ አያዋጣም በሄድ ኖሮ እኔ ነበርኩኝ እሺ የምሄደው ይሄ ሁላ ክደት ተፈጽሞብኝ እንግዲህ ሀገር ጥዬ ነበር ለመሄድ የነበረብኝ ግን አልሄድኩም ለሱ ብዬ ምንም ነገር አላደርግም ሲጀምር እሱ ምን አባቱ ስለሆነ ነው ነገር ማደርግለት አንቺስ ክዶሽ በድሎሽ ገፍቶሽ ነው ግን ቤላዬ ምን አደረገ ቤላ እኮ በጣም ንጹህ ሰው ነው እኔ ምድር ላይ እንደሱ አይነት ሰው አይቻላቅም ወይ በእናትሽ እኔም እንደዛ ብዬ ነው ሻው እንደዚህ ጉድ የሆንኩት ይኸውልሽ እንደዚህ አይነት ወሬ ከምታወሪብኝ እንደዚህ ውልቅ ብለሽ ብትሄጂ ነው የሚሻለኝ ፍቅር ቃላት ምናምን ነገሮች እንዴት እንደዘገነኑኝ ብታዪው ወተየዋ እቶ እንዴ በገዛ እጄ ገፋፍቼ ሶርቼ ማጉዳለሁ አንድ ነገር ለመናገር በጣም የተጨነቀ ነው። ቆይን ያክል የሚፈጠር እህቴን ካንተ በላይ የሚቀርባት ሰው የለም። አረ ጉዴ መኩ፣ አሁንም ስለ መሲ ነው? ብዙ ማድረገው ነገር አለብኝ እያልኩ ጭራሽ ቦታ አስቀይረኝም አንድ አይነት ነገር ትጠይቀኛለህ። አይ ስለ መሲ አይደለም። እና ታዲያ ስለማን ነው? ስለ ኑኑ ነው። ኑኑ ምን ሆነች? ያለች ነገር አለ እንዴ?
አውቃለሁ አስደብሬያታለሁ፣ ግን ደግሞ እሷም ልትሰማኝ ፈቃደኛ አይደለችም። በዛ ላይ እንደምታይኝ በጣም ውጥረት ውስጥ ነኝ። ቆይ እንዴት እንደዚህ ታደርጋታለህ? እኛ እኮ እናንተ ነው ምን ነው እዚህ ያለ ነው ማለት አልገባኝም። መቼም ነው እንዳረገዘች ታውቃለህ። ቆይ እንዴት እንደዚህ ህይወቷን ታበላሸዋለህ? እንዴ አንተ እኮ እየተማርክና ትልቅ ሰው የምትባል የተከበርክ ሰው ነህ። ቆይ እንዴት እንደዚህ ይሆናል? ቤሉል እየቀለድክ ነው ማኩ? ብዙ ማድረገው ነገር አለብኝ እያልኩ። እንዴት ነው በእህቴ ልቀልድ የምችለው? አታስበው። በጭራሽ አልቀልድምም ልቀልድም አልችልም። እና እንዴት ነው ሊሆን ይችላል? ተው ለመደበቅ አትሞክር። እኔ ሁለታችሁንም እያንዳንዱን ነገር አውቃለሁ። ግን የተማርክና የበሰልክ ስለሆንክ እንደዚህ ህይወቷን የሚያበላሽ ነገር ታደርጋለህ ብዬ መቼም አስቤ አላውቅም። መኩ ተረጋጋ። ነገሩ ግራ እያጋባኝ ነው። ቆይ እንዴት ነው ይሄ ሊሆን የቻለው? እንዴት ነው ማለት? ከማን ያረገዘችው? ኧረ ተው ቤሉል፣ ይሄ ነገር ያስተዛዝበናል፣ ያቀያይመናል። ምን ማለት ነው? እህቴ ካንተ ውጭ ሌላ ሰው አታውቅምም አታወራም። ይህንን አውቃለሁ። ይኸውልህ መኩ፣ እንደ ትልቅ ሰው ረጋ ብለን እንነጋገር። እኔ ኑኑን በጣም ስለምወዳት ስለማከብራት እንደዚህ አይነት ነገር ከኔ ጋር ሊፈጠር አይችልም። ኑኑን የምፈልጋት እኮ ለአጭር ጊዜ አይደለም። በዛ ላይ እኔ ደግሞ እንኳን እንደዚህ ከባዱን ነገር ይቅርና ይሄ መሳሳም ምናምን ከግንባር ያለፈ ነገር የለም። ተው ቤሉል። ስማኝ መኩ፣ ቆይ ማን ነው እንደዚህ ያለ? ይሄ ነገር በጭራሽ ሊሆን አይችልም። ስለዚህ እባክህ፣ እኔ እንደዚህ አይነት ማንነት የለኝም። ኧረ ሌላ ጭንቀት። ልጅቷ እኮ በጣም ተጨንቃለች። እኔ ማመን እየቻልኩ አይደለም። እርግጠኛ ነህ ግን? እኔ እሷ ያለችኝ ነው። እና ከሌላ ሰው ጋር ነው የተንዘላዘለች እያልከኝ ነው? ተረጋጋ እንጂ መኩ። እኔ እውነት አይመስለኝም። ማለት እውነት እንደማይሆን ተስፋ አድርጋለሁ። እደርስበታለሁ። ስማኝ መኩ፣ እባክህ ምንም ነገር እንዳታደርጋት። አይ ይሄማ እውነት ሊሆን አይችልም። ቆይ ኑኑ እንዴት እንደዚህ ታደርጋለች? ቆይ እንዴት ደግሞ እስከማን? አይ ይሄማ የተሳሳተ ነገር አለው። ሄሎ ቴዲ፣ እህቴ እንዴት ናት? ቴዲ እባክህን ተረጋጊ። አሁን የደወልኩልሽ የተባልሽውን ነገር ማድረግሽን ለማረጋገጥ። እየሄድኩ ነው ቴዲ። ቤት መጥቻ አጣሁህ እኮ። ቤት ምን አስመጣሽ? ጅል ነሽ እንዴ አንቺ? ቶሎ ብለሽ የተባልሽውን አድርጊ። በዛ ላይ ደግሞ እህትሽና እኔ ትልቅ ቁም ነገር እያወራን ነው። መሲ እህትሽ አይደለችም ስላት በጣም እየተገረመች ነበር። ቆይ እንደዚህ መገረም ነበረባት እንዴ? ምን ማለት ነው? ለምንድን ነው እንደዛ ያልካት? ሲጀመር እንዴት እንደዛ ትላለህ? እውነቴን እኮ ነው መሲ። ቴዲ ተው እባክህን፣ እንደዚህ አይነት ጨዋታ ይቅርብህ። ይሄ ጨዋታ አይደለም። ዝም ብለሽ ያልኩሽን ብቻ አድርጊ። እሺ የት ነህ? ላገኝህ እባክህ። እህቴን ብቻ ልቀቅልኝ። እኔም ደግሞ ላንተ የምነግርህ ትልቅ ነገር አለ። እኔን የማየትና የማግኘት እድልሽ አልፏል። ስለዚህ ያልኩሽን አድርጊ። እህትሽን ከጉድ አውጫት። እየሄድኩ ነው፣ እየደረስኩኝ ነው ቴዲ። ሰዓት ሲያልፍ ቃሌን እሰጣለሁ። ግን እባክህ ልለምንህ፣ እህቴን አደራ፣ ምንም ነገር እንዳታደርጋት። ሌላም የምትፈልገውን ነገር ሁሉ አደርጋለሁ። ለጊዜው ያልኩሽን ብቻ አድርጊ። እሺ ቴዲ፣ እውነት ያልከኝን እያንዳንዱን ነገር አደርጋለሁ። አንተ ብቻ አደራ፣ እህቴን ምንም እንዳታደርጋት። ብዙ አለፍልፊ፣ በቃ ጭንቀት። ቶሎ ብለሽ ያልኩሽን አድርጊ። እሺ በቃ እንደጨረስኩ እደውላለሁ።
በጣም ጥሩ። ደግሞ ምንም ነገር ለመዋሸት እንዳትሞክሪ። በሞክሪ ግን ውስጥ ላይ ያሉት ሰዎች በሙሉ የኔ ሰዎች ናቸው። እንኳን እዛ ገብተሽ ያወራሽውን ስንት እርምጃ ተራምደሽ እንደደረሹን ላይ ይነግሩኛል። ስለዚህ በደንብ ተጠንቀቂ። እሺ እሺ። ከኔ ጋር እንዳትነካኪ በደንብ ነግሬሽ ነበር። ደጋግሜ ነግሬሽ ነበር መሲ። ቤላ ክፍል ሳጣ እኮ ነው እዚህ የመጣሁት። እዚህ ብቻ ምን ታደርጋለህ ደግሞ? ቆይ ምን ተፈጥሮ ነው? ምን ሆነሃል? በጣም የደበረ ትመስላለህ። ቆይ ማታ ኑኑ ምንም ልትረዳ አልቻለችም እንዴ? አይ እንደዛ አይደለም። እና ምንድን ነው? እሺ መቼ ስለኔ አትደብቀኝም አይደል? ቆይ ምን ተፈጥሮ ነው? ምን ሆነሃል? ሊዛይ በጣም ነው የከፋኝ። እንዴ ቤላ ለምን? በደንብ አውቀዋለሁ ብለሽ የምታስቢው ሰው ድንገት ቢከዳሽ ምንድን ነው ውሳኔሽ? ቤላዬ ውሳኔማ እንደሰጠሁት ቦታ ነው የሚወሰነው። እኔ እንደዚህ ስላልኩ ልክ ነኝ ወይም ደግሞ አንተ ታደርጓለህ ማለት አይደለም። ያው ሁላችንም የተለያየ መንገድ አይደል ያለ። አላውቅም፣ በጣም ነው የጨነቀኝ። እኔ ላግዝ ወይም ጭንቀትን ልጋራ አልችልም እንዴ ቤላዬ? አይመስለኝም ሊዛይ። እኔ ካሰብኩት በላይ በጣም ከባድ ነው። እሺ በቃ ግን እባክህ አንተ ሲከፋና ስትጨነቅ ማየት አልፈልግም። ለምንድን ነው አብረሽ የምትጨነቂው ሊዛ? እባክሽ እንደዚህ አትሁኝ። ያንቺ እንደዚህ መሆን ይከብደኛል። እኔን አይከብደኝም አታስብ። እኔ የሚከብደኝ ከአንተ መራቁ ብቻ ነው። በድጋሚ ይቅርታሽ ለአንቺ መሆን ባለመቻል የማረባ ሰው ስለሆንኩ ነው። አይ አንተ እንደዚህ አይነት ሰው አይደለም። አንተ ማትረባ ሰው አይደለም። እኔ ነኝ እህትነቴን ገፍቼ እንደዚህ አይነት ነገር ያሰብኩት። አንቺ በጣም ትክክል ነሽ። ለምን እንደዛ እንዳልኩሽ ሌላ ጊዜ ነው የምነግርሽ። እሺ ደግሞ ቤላ ወይ መናገር የለብኝም ግን መናገር እንዳለብኝ ነው የሚሰማኝ። ምን ነው መናገር እንዳለብሽ የሚሰማሽ? ቤላ ችግር ተፈጥሯል። የምን ችግር? ቴዲ በጣም ሰዓት እየሄደብኝ ነው። ከነገርከኝ ንገረኝ፣ አለበለዚያ ደግሞ ሄዳለሁ። ትንሽ ቁጭ በይ እንጂ። ልክ እንደ እናትሽ ነሽ። ምንም ትዕግስት የሚባል ነገር የለሽም። ትዝ ይልሻል? ገጠር ድረስ እየመጣሁ ጠይቅሽ ነበር። ከዛ ለማንም እንዳትናገር ይልሽ ነበር አይደል? ትዝ ይልሻል? ስማኝ ቴዲ፣ የምትለው ነገር ስላልገባኝ ራሴን በጣም እያመመኝ ነው። ስለዚህ እባክህ በትዕግስት ልጠይቅህ። ምንድን ነው ልትለኝ የፈለግከው ነገር? ልክ እንደ እናትሽ እኮ ይነስረሻል። ታውቂያለሽ አይደል? አንቺ ስትጨነቂ እሷን ይነስራታል፣ እሷ ደግሞ ስትጨነቅ አንቺ። የሚገርም እኮ ነው። በአንድ አይነት ሰዓት ነው የሚነስራችሁ። ይቅርታ እናቴን አይነስራትም። እነስር ያለው ቤተሰባችን ውስጥ እኔ ብቻ ነኝ። አይደለም፣ እናትሽንማ በደንብ ይነስራታል። ቴዲ ኑኑ፣ ይህንን ስነግርሽ የዘመናት እቅድሽንና ህልምሽን ገደል እንደምከተውና እንደማጨልመው አውቃለሁ። ግን ደግሞ በቃ አሁን የመጨረሻው እና ደግሞ አውቃለሁ ሁሉም ነገር የኔ ጥፋት፣ በማይሆን ነገር ተሳስቼ ነው እንደዚህ ያደረኩት። ምናልባትም እውነቱ ቢታወቅ ትምህርትሽን ላታቋርጪም ትችይ ነበር። አታስብ፣ አላቋርጥም። የውጭ የትምህርት እድል መጥቶልኛል። ምን? የምርሽን ነው? እኔ አላምንም። እናትሽ ምን ያክል ደስ እንደሚላት አሰብኩት። አታስብ፣
መፈላሰፉ ይቆየን። ከዚህ በላይ ምንም ነገር ልል አልችልም። አንተ ቀልድ ነው ያዝከው። ያንቺ እናት አሁን ያለችው ሳትሆን ሄለን ናት። ያንቺ ቤተሰብ የሄድሽ እንጂ ያንቺ አይደሉም። ተቀያይራችኋል። ለማንኛውም አሁን ከዚህ ቤት መውጣታችን ንገሪኝ፣ ምን ችግር ነው? ያ የሜሲ ባል የነበረው ያ የተረገመ ሰውዬ መሲን በድጋሚ ወጥመድ ውስጥ ከቷታል። የምን ወጥመድ ውስጥ ነው የከተታት? መወጣት የምትችል አይመስለኝም። ለዛ ነው ላንተ የነገርኩ። እሺ ንገሪኝ፣ ምንድን ነው የተፈጠረው? ያ ክፉ ሰውዬ ኑኑን ይዞ በኑኑ እያስፈራራት ነው። እውነትሽን ነው? አዎ፣ ሳትሳሳት እንድደርስላት ብዬ ነው ሳስበው። ሳትፈልግ የሆነ ነገር ውስጥ ሊከቷት ነው። ወይኔ ይህማ ሊሆን አይችልም። እርግጠኛ ነኝ በጣም ከባድ ነገር ሊያስደርጓት ነው። ቤላ ወዴት ነው የምትሄደው? ልብስን ቀይሪ ሞታ ቤላ እንዴ! ኑኑ አውቃለሁ ይህንን መስማት ለአንቺ ምን ያክል ከባድ እንደሆነ፣ ግን እባክሽ ይቅር በይኝ። የኔው ጥፋት ነው። እንደዚህ እብድና የለየል በሽተኛ መሆንክን አላወቅኩም ነበር። ውሸት አይደለም፣ እውነቴን ነው። እናትሽም አታውቅም። አንቺና ኢልሹ አንድ ላይ አይደል የተወለዳችሁት? በአንድ አይነት ሰዓት፣ አንድ አይነት ሆስፒታል ውስጥ። እኔ ነኝ ያቀያየርኳችሁ። ምንድን ነው የምታወራው ቴዲ? ምንድን ነው የምታወራው? አብዳል። ቆይ እንደዚህ በማድረግ ምን ትጠቀማለህ? እህቴን የምትጎዳት መስሎ ነው? ንገረኝ። እንደዚህ ስለዋሽ እህቴን የምትጎዳት መስሎ ነው? እውነቴን ነው። ይኸውልሽ ነገሩን በሚስጥር ያዥውና ስትረጋጊ እኔ ለአንቺ በደንብ አስረዳሻለሁ። ምኑ ነው የምታስረዳኝ? ውሸቱን እውነት ነው ብለህ ልታሳምነኝ ነው? ንገረኝ፣ ምኑ ነው የምታስረዳኝ? አይደለም፣ እውነቴን ነው። ለምን አትሰሚኝም? አደረግሽው መሲ፣ በጣም ጎበዝ። ሄሉዬ አሁን ተውጫለሽ። ቴዲ እንዴት ነህ? ልጅ የመጣች እንዴ? ወረቀቱን አንበባችሁት? ሄለን ምንም አልገባኝም። ቆይ ስለምን ወረቀት ነው የምታወሩኝ? ቆይ ለምን በቃል አልነግሪኝም? የጻፍሽው ነገር ምንድን ነው? አልችልም። ቆይ ለምንድን ነው ማችው? በቃ ስለማልችል ነው የማልችለው። እኔ ደግሞ ወረቀቱ ጠፍቶብኛል። እንዴ ቴዲ በጥንቃቄ አስቀምጠው አላልኩም እንዴ? ይኸውልሽ ቤት ስቀይር መሰለኝ የጣልኩት። ማለት ለምንድን ነው ቤት የምትቀይረው? የቀየርኩትማ እኔ ላይ የሆነ ነገር እንዳይፈጠር ብዬ በማሰብ ነው፣ ሌላ ለምንም አይደለም። አይ ጥሩ አደረክ እንደዛ ከሆነ። ስሚኝ ደግሞ ፈጣሪ ከፈቀደ ቶሎ ትወጫለሽ። እሺ የኔን ነገር ባክቶ እንዴት እወጣለሁ ብለህ ነው? ጭራሽ ፍርድ ተፈርዶብኝ
ወደ ማለቀቅበት ቦታ ምገባ ነው ይመስለኝ። አይ እንደዛ በጭራሽ አይፈጠርም። እንዴት እርግጠኛ ትሆናለህ? ምክንያቱም ቃላቸውን የሚሰጡ ሰዎች ቃል እንዲቀይሩ አድርጌያለሁ። ዋናዋ እኮ ቤት ያለችው መሰረት ናት ቴዲ። እሷን ደግሞ በምንም ነገር ልታስቀይራት አትችልም እኮ። እሷንም ብትሆን ቃሏን እንድቀይር አድርጌያለሁ። ምንም አታስቢ። እኔ እኮ አላምንህም። የምርህ ነው ቴዲ? አዎ እውነቴን ነው እኮ። ማለቴ ግን እንዴት? ቆይ እሱን ተይው። ይኸውልሽ መጀመሪያ በሰላም ውጪና እነግርሻለሁ። በጣም አመሰግናለሁ። እሺ ቴዲ፣ በቃ እንደዛ ከሆነ ወረቀቱን ብታገኘው ማታንበበው። እሺ እንዴ ማለት? ቆይ ግን ከዚህ ወረቀት ጋር ያለሽ ችግር ምንድን ነው? አይ በቃ እኔ እኮ የማልፈታ ስለመሰለኝ ነው። ጥሩ በቃ በሰላም ውጪና እንነጋገራለን። ደግሞ አንቺም ስትወጪ እኔ የምነግርሽ ነገር አለኝ። እሺ ምንድን ነው እሱ የምትነግረኝ? ያው እኔም የደበኩሽ ነገር አለኝ። እሺ በቃ ቻው ይለን። እሺ እሺ ቴዲ። ተወኝ፣ አሁን ልሂድበት። ቀውስ እሺ ቆይ ስልክሽ እኔ ጋር ነው። ሄሎ መሲ፣ መቼም አላደረግሽውም አይደለ? እባክሽ እንዳትሳሳችብኝ እባክሽ። ዴዱን ይቅርታ በጣም አልገባኝም። ይቅርታ ስትይ አልገባኝም። ይቅርታ በጣም ግን ሁሉንም ነገር ያደረግኩት ለእህቴ ስል ነው። ከሷ ደግሞ ማንም አይበልጥብኝም። ወይኔ መሲ እባክሽ ተይ፣ እንዳልናደድ የማይሆን ስህተት እንዳሰሪ። አምላኬ ሆይ ቆይ እኔ ምን አድርጌ ነው? ሁሉም ነገር አበቃ ብዬ ነበርኩ። እንዴት እንደዚህ ይሆናል? ለምን አምላኬ፣ ለምን ጭራሽ ወደ ባሰ ነገር ውስጥ እየገባው እኮ ነው። አሁን ሰዎች እንዴት ነው ይቅር የሚሉኝ? ቆይ ምን ባደርግ ነው የሚሻለኝ? ምንም ስቃይ ሊቀንስ አልቻለም። ራሴን አጥፍቼ ከዚህ ነገር ልገላገል። አዎ እንደዚህ ይሻለኛል። ይሄ እውነት ሊሆን አይችልም። በጭራሽ እውነት አይደለም። ቆይ ታዲያ ለምንድን ነው እኔን ያስጨነቀኝ? ምን ይፈጠር ይሆን? ኧረ አምላኬ።
ቤላ ኧረ እባክህ ተረጋጋ። ለምን ሲባል ነው እንደዚህ የምትሆነው? ምን አለ ሊዛ ከመሄዷ በፊት ትነግሪኝ። ምን አለበት? አይ እንደዛማ ማድረግ አልችልም። ለምን አትችይም? ያው አሁን ማውራትሽ እኮ አልቀረም። ኧረ ቤላ እኔ መናገሬ እንዲቆጨኝ አታድርገኝ። ሊዛ የነገሩ ክብደት ምን ያክል እንደሆነ ስላልገባሽ ነው። ቆይ ግን ለምን አትረጋጉም ግን? ወይኔ ወይ ባልነግረው ይሻል ነበር እንዴ? መሲን ጉድ ውስጥ እንዳይከታት። ሌሎምሲ የት ነው ያለሽው? ማልቀሱን ተይና ነገር የት እንዳለሽ መሲ አናግሪኝ። ለምንድን ነው መልስ የማትሰጪኝ? ቆየን ያለሽው ቤላ ኧረ እባክህ ተረጋጋ። ወዴት ነው የምትሄደው? ቆይ ምን እየተፈጠረ ነው? ልጅቷ ምን እየረካት ነበር? ምን አረጋታለሁ? በጣም ነው የምታስፈራው። ቆይ እያስገደድካት ነበር እንዴ? አንቺ በሽተኛ ነሽ እንዴ? ቆይ እንደዚህ ይባላል? አይባልም። እሺ በሰላም ቢሆን ነው የሚሻለክ፣ ምንም ባታረጋት። ቆይ ሲጀመር እዚህ ምን ታደርጋለች እንዴ? እና ደግሞ ባዶ ቤት ተኝት ነው የሄድከው? ሁሉም ነገር አይጠየቅም፣ መልስ የለውም። እሺ ምን ማለት ነው አይጠየቅም ማለት? ለምን ደሞ አይጠየቀው? ሲጀመር ቆይ እዚህ ቤት ምን አደርጋለሁ እኔ? ትሰማኛለህ ቴዲ? ሁለተኛ እዚህ ቤት አልመጣም። እሺ ምን ማለት ነው? ለምንድን ነው ማመጪው? ምክንያቱም መምጣቴ ምንም ጥቅም የለውም። ማመዛ ሲል ወረቀት ትለኛለች፣ እዚህ ደግሞ ስመጣ ወረቀቱ ጠፋ ትለኛለህ አንተ። ቆይ ምንድነው እህቴን የምታከብዱት? ተነጋግራችሁ ነው እንዴ? በዛ ላይ ደግሞ እኔ ስመጣ ጨንቀኛለህ። በጣም ነው የምትከብደኝ። አሁንም ለእናቴ ስል ነው። ኧረ ተይልሽ፣ አይባልም። ሰው ይከፋዋል አትይም እንዴ? ህፃን መሆን ግን ደስ ይላል። እንደመጣልሽ ዝም ብለሽ ትናገሪያለሽ አይደል? እኔ ህፃን አይደለሁም። እሺ ስርዓትን ያዝ። እንዳልኩ ነው፣ እኔ ከዚህ በኋላ አንተ ጋር አልመጣም። አሁን ደግሞ ምን ጋር ልደርስባት? እንሹ ገና መች አወራን? ምንድን ነው የምናወራው? ለቀኝ የእናትሽ አደራ አለብኝ እኮ። አደራው ቀቀለ ብለው። እሺ አሁን ተከትያት እንዳልከ ደርስበታል። ሄሎ እንዴ ያረ እያስፈራችሁኝ ነው። ራሳችሁ ልጅ ዞር ብላችሁ ተመልከቱ። እንዴት ተንቆም ተስፈሩ ምን ሆነሽ ነው? እስቲ ዝም በይ ቤቲ። እንዴ አድራሻ ላከልኝ። ኧረ እባክሽ ቴዲ ነው የላከልሽ? አዎ እሱ ነው የላከልኝ። አፈሪ ብላ ይሄ ባለጌ። ይሄኔ እኮ አንቺን እንደሌላ ሴት መስለሽ ሊቅለሰለስብሽ ነው። እሱን ስንሄድ እናያለን። ለማናቸውም ተነሽና ልብስ ቀይረን እንሂድ። በቃ እኔም ልጅና ልሻፋፈን ምናምን ነው። አዎ በቃ እኔ እንውጣ። እንዴ ሰውዬ እዚህ ጋር ሰው አለ። እባክህ ተነስተህ ሂድ። እኔ ስታይ ሰው አልመስልሽም? ቆይ እዚህ ምን ታደርጋለህ? ሲቀጥል ደግሞ እኔ ሰው እየጠበቅኩ ነው። ግዴታ ብቻዬን መቀመጥ አለብኝ። ስለዚህ ተነስ። ሴትዮ ምንድን ነው እንደዚህ የሚያደርግሽ? ወንጀል ነው እንዴ የምትሰሪው? አንተ ያማል እንዴ? ዞር በልልኝ። ብችል ደስ ይለኝ ነበር፣ ግን ይቅርታ እንደዛ ማድረግ አልችልም። እና ከገዛ መቀመጫ ላይ እንድነሳ ነው የምትፈልገው? እሱን ነው የምፈልገው? ትችያለሽ፣ መብትሽ ነው። እኔ አትነሽ አልልሽም፣ አልከለክልሽም። ወይኔ ምን አይነት አቃጣይ የሆንክ ልጅ ነህ? ማንን እየጠበቅሽ ነው?
አይመለከትም። ምን ይመስላል? ምናልባት እኔን እየጠበቅሽ ነው? አቤት አቤት። አልጠሩሽም። እና ምን ለማለት ነው? እውነቴን ነው። ምናልባት እንግዳሽ እኔ ሊሆን ይችላል። እንዴት እንደዛ ይሆናል ብለሽ አልጠበቅሽም? እንዴት አላሰብሽም? መቼስ እየቀለድክ መሆን አለበት። ምን ነው? በሰላም ነው? በሰላም ቢሆን ደስ ይለኝ ነበር፣ ግን ደግሞ አይደለም። እና ምን ተፈጠረ? ኑኑ መንገድ ላይ ቁጭ ብላ ለረጅም ሰዓት ብቻዋን ስታለቅስ ነበር። እኔ ይዤ ላመጣት ነበር፣ ግን ደግሞ እምቢ አለችኝ። ልቀርባት እራሱ አልፈለገችም። ምን ሆና ነው እንዴ? ምን አጋጥሟት ነው ደግሞ የምታለቅሰው? እኔ እንጃ አላውቅም፣ ግን ደግሞ በጣም ከፍቷታል። ምንም ደህና አይደለችም። ለነገሩ እንዴት አይከፋት? ምንድን ነው ያልከው? ቆይ ምን እንደሆነች ታውቃለህ እንዴ? ቆይ ምንድን ነው ያስለቀሳት? ማኩ በእናትህ አሁን ሂድ እናምጣት። እዚህ ሰፈር ናት እንዴ? አይ አይደለችም፣ ከዚህ ሰፈር ትንሽ ይርቃል። ቢሆንም ግን አድራሻውን ይጠቁመዋል። ጥሩ በቃ እሺ፣ አድራሻውን ስጭ። ይቅር በይኝ እናቴ። እንደዚህ ባይሆን ምኞቴ ነበር፣ ግን ደግሞ ምንም ማድረግ አልችልም። ያለኝ አማራጭ ይህ ብቻ ነው። ከዚህ በላይ መታገል ደክሞኛል። እኔ ነኝ። እንዴት አርክ ቤሉሊ? አለኝ መስል መሲ ወይ ኑኑ አልመጡም? መሲ አለች። ኑኑዬን እንኳን አላየኋትም። እሺ እስቲ ቆይ አንዴ ላወራ ፈልጌ ነበር። እሺ ግን አንዴ መሲና አናግሪያት ልመለስ። አይ አሁን አናግረኝ፣ ከዛ ታወራላችሁ። እሺ ምን ማለት ነው? እኔን እየጠበቅሽኝ ይሆናል ማለት? አዎ ከኔ ጋር ነው የተቀጣጠርሽው። እኔ ከቴዲ ጋር ነው የተቀጣጠርኩት። ሰውዬ ትሰምኛለሽ? ከማንም ጋር ልትቀጣጠሪ ትችያለሽ። ለዛሬ ግን የምታገኘኝ እኔ ነው። ስማ፣ ቴዲ ነው እንዴ ላከህ? አዎ እሱ ነው የላከኝ። ምን እንዳለሽ ታውቂያለሽ? መምጣት ስላልቻልኩኝ ይቅርታ፣ አዝናለሁ፣ ሌላ ጊዜ እክስሻለሁ ብሎሻል። ያው ደግሞ የቢዝነስ ሰው ስለሆነ ስራ ይበዛበታል። መቼም ትረጂዋለሽ። እንደዚህ በቀላሉ የሚፈልገውን ነገር አድርጎ የሚያመልጥ ይመስልሃል እንዴ? ምን ነው አንቺን ደግሞ ምን አረግሽ? ትሰማኛለህ? አይመለከትህም። በሱ ተራ እኮ ነው መጥቻለሁ። ምንድነው ንቀት ነው እኔን እንደ እንግዳሽ ማቆጥሪ? ዞር በል እባክህ። ይልቅ ንገረው እሺ። ምንም ቢፈጠር ከኔ ማምለጥ አይችልም። በሰው ህይወት መጫወት ምን እንደሆነ የእጁን ሲያገኝ እንደሚገባው ንገርልኝ እሺ። ምን ይቺን ነገር እኮ ለመናገር እሱን በአካል ማግኘት አይጠበቅብሽም። ደውለሽ መንገር ትቺ ነበር። በጣም ሹ አረግሽ። በአካል ቢመጣማ ምን እንደማደርገው አሳየ ነበር እሺ። ምኑን ነው የምታሳየው? ተኩሰሽ ልገይ ነው እንዴ? ወይኔ ስታስፈሪ አንቺ። ብርድ ብርድ አለኝ። በጣም ፈሮሽ። ቀልደህ ሞታል ፌንጣ። አንተም ተራህን ጠብቅ እሺ። እኔን ደግሞ ምን ልታረጊኝ? በቃ ካሁኑ መጨነቅ ልጀምር ነው። ወይኔ አዎ ካሁኑ ብትጨነቅ ነው የሚሻለው እሺ። ነይ ውጪ እባክሽ። አየሽ ፈተናውን ወድቀሻል። የምን ፈተና? የምን ፈተና?
እና እንዴት ነው? ቆይ አንቺ ጓደኛ ምናምን የለሽም እንዴ? ያው ስለ ራስሽ ምንም ነግረሽኝ አታውቂም ብዬ ነው። እኔ ብዙ የሚወራ ነገር የለኝም። ቆይ ጓደኛሽ ሆንኩኝ አይደል እንዴ? አረ ቆይ እጠይቅሻለሁ ብዬ። ቆይ ለምን ተማሪው ለሚጠላሽ? እነሱን ታያቸው እባክሽ። ያው ስለሚቀኑብኝ ነው። ለምንሽ ነው የሚቀኑት? ማለቴ የሚቀኑብሽ ምክንያት ምንድን ነው? እሱን አላውቅም፣ ግን በቃ ይቀኑብኛል። በጣም ተሳሳትሽ። ይኸውልሽ ከሱ ቀድሜ የመጣሁት እኔ ብቻሽን መምጣትሽ ወይም ደግሞ ከሰው ጋር መምጣትሽን ለማረጋገጥ ብዬ ነው። ግን አንቺ ይኸው ቃልሽን አላከብርሽም። ምን ነው ፈራሽ እንዴ? በጣም ደነገጥሽ። እንዴት እንደዚህ ያደርገኛል? ተፈተንሽ፣ ከዛ ፈተናውን ወደቅሽ። ምንድን ነው አታካብሽው እንዴ? ወይኔ ሊዛ፣ ወይኔ ምን ይፈጠራል? አጃጃሉ። ወይኔ አጃጃለን፣ ጅል አደረገን። ራሳችሁን እንዳራዳ ነው እንዴ የምትቆጥሩት? ሲጀመር እኔ ስጠረጥር ልብስን ያነቃችሁ። ይኸውልሽ እሱ እንዴት እንደፋራ ብታዩት ነው ፐብሊክ ቦታ ላይ የሚጠራችሁ። ከናንተ ጋር እንዴት ነው እዚህ ቦታ ላይ የሚገናኘው? አስቡት። ቆይ ይሄ ደግሞ ምን ቤት ነው? እባክሽ የሱ ተላላኪ ነው። ጂና በይው። አንተ የማትረባ ጭራሽ እዛ ሰውዬ ተላላኪ ነክ? ንገረው እሺ፣ አለቀውም፣ እገለዋለሁ። እባክሽ አጭ በተግባር አሳይ። እሱን ብቻ አይደለም አንተን ራሱ ሳይቀረው እሺ ምደፋ። ላንቺማ በደስታ ነው የምሞት የኔ ድንብልብል ኳስ። አንተ የማትረባ ሰማኛን እጠፍጥፋለሁ። እሺ እንዴ ተረጋጊ እባክሽ። አንቺማ ደግሞ የዛሬው ቀን ትምህርት ይሆንሽ። ሊዛ፣ ወይኔ ሊዛ ሰሩልኝ። ወይኔ ተይው እሺ ጓደኛዬ ተረጋጊ። የትም አባቷ አያመልጠንም። የኔ ልጅ እንደው ድፍረት ባይሆንብኝ ተኑንያት ጋር ያላችሁ ነገር ምንድን ነው? እንደው ያልሆነ ነገር ተፈጥሯል እንዴ? መልስልኝ እንጂ እኔ ልጅ። አይ እኔ ምንም ነገር አልተፈጠረም። እርግጠኛ ነኝ እኔ ልጅ። እባክህ እስቲ የልብህን ንገረኝ፣ አትፍራኝ። እኔ እንደው ዝም ብዬ ነው እንጂ ሁሌ በየስርቻው ስታወራ ያለው። እውነቴን ነው አይኔ፣ ምንም ነገር አላብሽሽም። ምንም የተፈጠረ ነገር ደግሞ የለም። አትጨነቂ። ልክ ነሽ፣ አይተሽናል እኮ። ግን ምንም የለም። መጨነቁ ማየት ይቀራል ብለህ ነው? ለምን ትጨነቂያለሽ? ውይ አንቺም ሰምተሻት ማለት ነው? አትጨነቂ፣ በቃ ሁሉም ነገር ከልኩ ያልፍ ነው ብለህ ነው የኔ ልጅ? አዎ አይኔ፣ በቃ ጥያቄው ይሄ ከነበረ ወደ ላይ መሄድ እችላለሁ? አዎ ትችላለህ። መሲ መሲ ክፈችው። አንቺ መሲ ሰብሬው ነው የምገባው።
ክፈችው። እንዴ አንሹ እንጂ ላለሰው ነው። ተረጋጊ። ሄላ ነይ እንጂ የምን ሰው ጠርቶ ጓዳ መደበቅ ነው? ከታች እየጠበቅኩሽ ነው። ምን ማለት አንተ ናታችሁ የምጠብቀኝ? አዎ ከታች ነኝ። ቶሎ ነይ ወደዚህ። ምን ጉዴ! ቆይ ሱዚ ምን ያደርጋል? ለምን ደነገጥሽ? ቆይ ማን ይደውልልሽ? ጆዚ ነው። ለምን እንደመጣ ራሱ አላውቅም። በዛ ላይ አስቀድሞ ራሱ አልነገረኝም። እውነት? ወይኔ ታድዬ ደስ ሲል ማለት ያው አሁን ላይ ሆኖ ለምታያይ ነው። ቆይች ልጅ ግን ትወደዋለች እንዴ? ምንድነው እንደዚህ የሚያደርጋት? ዞሮ ዞሮ ምንም ቢፈጠር ግን እሱ የኔ ነው። እሺ በቃ ልብሴ ልቀይር። ምን ማለት ነው? ቆይ የለበሽ ምን ሆነ? በጣም አሪፍ እኮ ነው። ማለት ይሄ እኮ ቢጃማ ነው። ምን አሪፍ ግን አላስጠላብሽም? ቆይ ለሱ ብለሽ ነው እንደምትቀይሪው? አይደለም በቃ ጮይ ልቀይር። ኦኬ ቆንጂት እንዴት ነሽ? አለሁልሽ። አንቺ ያለሽ ነው እልሹ ደበረኝ ብላ እዛ ቁጭ ያለችው? እንኳንም ለብቻ አገኘሁክ። ማለት እንዴ እልሹ ደህና አይደለችም እንዴ? አረ እሷ ምን ትሆናለች? ደህና ናት። እና ታዲያ ምንድነው? ምን መሰለ በቀደም እኮ ስልኬን ጽፌል አልደወልክልኝም። ስልክሽ እኮ ጠፋብኝ እንዲርኩኝ ገምቼ ነበር። አይደለ? በጣም ጅል እና በቃ በድጋሚ ላገኘ ስፈልግ የመጣልኝ ሀሳብ ይሄ ነው። ከዛ ቤልሹ ስልክ እንድትመጣ ቴክስት አደረኩልህ። ምን እንዴ? አንቺ እንዴ እየቀለድሽም እንዴ? ኧረ አልቀለድኩም። ምን ነው አጠፋው እንዴ? አረ አላጠፋሽም። ግን እባክህ እንዳትነግራት እሺ? አንቺ ለምን እንደዚህ ታደርጊያለሽ? ይሄ እኮ በጣም ኖር ነው። ምን ላድርግ? ያው ሌላ ማገኝበት መንገድ አጣሁ። አረ ይቺ ምን አይነቷ ጭባ ናት? ጭራሽ በሰው ላይ ሙርት ይዛለች። ወይኔ ጆ